ይህ አዋዜ ሰበር ነው። የአሜሪካ ጦር ኢራን የመግባቢያ ስምምነቱን በመጣስ ባለፈው ሐሙስ በሰርጡ በመተላለፍ ላይ የነበረ የቃጫኝ መርከብ ላይ ጥቃት መፈጸሟን ዛሬ ሌሊት ተበቀለ። ማዕከላዊ እዟ እንዳስታወቀው የአሜሪካ የጦር ጀቶች ሌሊቱን የኢራንን የሚሳኤልና የሰው አልባ ማከማቻ ያሏቸውን ስፍራዎችና የባህር ዳርቻ ራዳር ጣቢያዎችን ደብድበዋል። ድብደባው የአሜሪካ ባለሥልጣኖች ወደ ጦርነት መመለሳችንን አንጸባርቅም ብለዋል ሲኤንኤን። ድብደባው የአሜሪካ ባለሥልጣኖች ወደ ጦርነት መመለሳችንን አንጸባርቅም ብለዋል ሲኤንኤን። ይሁንና የኢራን እስላማዊ አብዮታዊ ዘብ ኮር በበኩሉ በክልሉ የሚገኙ የአሜሪካ ወታደራዊ ይዞታዎችን በማጥቃት ደማችንን ተወጥተናል ማለቱን ፕሬስ ቲቪ የተባለው የሀገሪቱ ቴሌቪዥን ጣቢያ አስታውቋል። የአሜሪካ ጦር እስካሁን ድረስ በኢራን ተመትተው አላለም። ባለፈው ሳምንት የተገለጸው የተግባብቶ ስምምነት የአሜሪካ ዋና ተደራዳሪ ምክትል ፕሬዚዳንት ጄዲ ቫንስ ምሽቱን በሰጡት መግለጫ ጠብ በጠብ ይመለሳል ብለው ነበረ። ኢራን የተኩስ አቁም ፈረመች አሉ ቫንስ በመግለጫቸው ትናንትና። እኛ አከበር ነው የተግባብቶ ስምምነቱ አፈጻጸም አልጣማቸው ከሆነ ስልክ አንስተው ማነጋገር ይችሉ ነበረ ብለዋል በኤክስ ገጻቸው። ኃይል በኃይል ይመለሳል ሲሉ አክለዋል። ፕሬዚደንት ዶናልድ ትራምፕ የኢራንን የሐሙስ ዕለት ጥቃት የሞኝ ሥራ ሲሉ አጣጥለውት ነበረ። እስላማዊት ሪፐብሊክ ኢራን በሆርሙዝ ሲተላለፉ በነበሩ መርከቦች ላይ ቢያንስ 4 ሰው አልቦች ተኮሰች። ከአራቱ አንዱ የአንድ ግዙፍና በጣም ውድ የሆነ ቃጫኝ መርከብ የላይኛውን አካል መታው ብለዋል። ሲቀጥሉም ጉዳት ደርሷል፣ ይሁንና መርከቡ ጉዞውን መቀጠል ችሏል ብለዋል። ኢራን 4 አጥፍቶ ጠፊ ሰው አልቦች ሰዳ አንዱ ከለተመ ሦስቱ ምን ውሃ በላቸውን የሚለው ጥያቄ ትራምፕ ምላሽ ሰጥተዋል። ሦስቱን ቀንድበን ጥለናቸዋል። መቼም ይሄ ከንቱ የተኩስ አቁም ስምምነቱ ጥሰት መሆኑ ግልጽ ነው ብለው ነበር። ፕሬዚደንቱ ከዚህ መግለጫቸው ጥቂት ሰዓታት ቆየት ብለው ድርጊቱ ኢራን በአሜሪካና እስራኤል በጋራ ከወር በላይ ብትወቀርም የተወሰኑ ጦር መሳሪያ አቅሟን እንዳተረፈች የሚያሳይ ነው ብለዋል። እንደዚያ ከሆነ ውጊያ ይኖረናል፣ የተወሰነ አቅም ቀርቷቸዋልና ምንም ነገር እያሸነፉ አይደለም፣ የተወሰነ አቅም ተርፏቸዋል፣ አሁንም መተኮስ ይችላሉ ብለዋል። በዋሽንግተን ተሰብስበው ለነበሩ ወግ አጥባቂ ክርስቲያኖች በሰጡት መግለጫ ማንም ይሄ ይሆናል ብሎ አልጠበቀም ሲሉም አክለዋል። በኢራን ሰው አልባ የተመታችው ቃጫኝ መርከብ ኤቨር ላቭሊ የምትባል ነበረች። ኢሳያስ ከጅምሩ ይሄ የኢራንና የአሜሪካ የመግባቢያ ስምምነት ችግር ያለበት ነው። በተለይ ይህን ጉዳይ እንደገና በስፋት በዛሬው ዕለት በአሃዱ ኤፍኤም በለዛና ቁም ነገር ፕሮግራማችን ላይ በስፋት የምንመለከተው መሆኑን ለአድማጮቻችን ለመግለጽ እወዳለሁ። ኢሳያስና አሜሪካ እንግዲህ የሚሳኤልና የሰው አልባ ማከማቻ ያለቻቸውን ስፍራዎች ለመታችው፣ እንደዚሁም ደግሞ የዳርቻ የራዳር ጣቢያዎችን ነው። እነዚህ ድብደባዎች እንደምታውቀው በጣም የተደጋገሙ ተከታታይ የሆኑ የኃይል ማዳከም ስራዎች ናቸው። ራዳር ጣቢያዎቹ ተመቱ ማለት የኢራን አካባቢውን በተለይ ሆርሙዝ ሰርጥ አካባቢ ያላትን እይታ በየደረጃው የሚጋርድ ነው ማለት ነው። ዓለም በአሜሪካና ኢራን የመግባቢያ ስምምነት ከመፈረሙም በፊት ቢፈረም ፋይዳ እንደማይኖረው ይገመት ነበረ። ዶናልድ ትራምፕ መፈረሙን በራሱ እንደ አንድ ትልቅ ድል መቁጠራቸው ተገቢ ነበር ወይ? ምክንያቱም አሁን ኢራን እያደረገች ያለችው ሁኔታ የተጠበቀ ነው እና ያን ያህል ተሯሩጦ መፈረሙ ጦርነቱን እንደማያስቀረው ግልጽ አልነበረም ወይ? እንዴት ነው መረዳት ያለብን? የመግባቢያ ስምምነቱን ሲፈራረሙ ጦርነቱን ለማስቀረት ነው ብለው ነው
በሁሉም ግንባሮች ላይ ጦርነቱ የመጀመሪያው አንቀጽ የስምምነቱ በሁሉም ግንባሮች ላይ ያለው ጦርነት ይቆማል የሚል ነው። በነገራችን ላይ እስራኤል ከደህንነት ቀጠናዋ ውጪ የነበሩ 2 ስፍራዎችን ለቃ ለመውጣት በትናንትናው ዕለት ከሊባኖስ ጋር ተስማምታለች። ይህንንም አሜሪካ መጀመሪያ በማለት አቆለጳጵሰዋለች። እስራኤል እነዚህን ቦታዎች ለመልቀቅ የወሰነችው እዛ የሚገኙ ስጋት ሊፈጥሩባት የሚችሉ ነገሮችን ከመታው በኋላ ነው ብላለች። ከዚህ ጋር ተያይዞ የሊባኖስ ጦር አቅሙን አጠናክሮ ከዚህ በፊት በተደረሰው ስምምነት መሰረት ቦታዎችን እየተረከበ መሄዱን እስከቀጠለ ድረስ ቦታዎችን ለሱ እያስረከብኩ ልወጣ የምችልበት ሁኔታ አለ ብላለች እስራኤል። ከዚህ በፊት የስምምነት ነበረ። ትልቁ ነገር አሁን በሊባኖስ ያለው የሊባኖስን ደህንነት፣ የሊባኖስን ሀገራዊ ሉዓላዊነትና የግዛት አንድነት የመጠበቁን ሚና የሊባኖስ ጦር እንዲረከብ ነው። እንደሚታወቀው በሊባኖስ የሊባኖስ ጦር አለ፣ የሄዝቦላ ጦር አለ። ሄዝቦላ ሚሊሻ ነው እና ሚሊሻ እንደመሆኑ መጠን በቀደመ ስምምነት መሰረት ትጥቅ እንዲፈታ የሊባኖስ መንግስትም ተስማምቶ ትጥቅ ለማስፈታት አልቻለም። ለምን? በመጨረሻ ላይ የሊባኖስ ጦር ከሄዝቦላ ጋር መግጠም አለበት ማለት ነው። ይሄን ማድረጉ ደግሞ የሄዝቦላ ጦር በሃይማኖት ላይ የተመሰረተ ጦር ነው። በዛች ሀገር ውስጥ ሙስሊሞች እና ክርስቲያኖች የሚኖሩባት ሀገር ናት። ሄዝቦላ ሺዓዊ ነው እና አጠቃላይ ወታደራዊ ውቅሩ፣ ማህበራዊ እንቅስቃሴው፣ ሁሉ ነገር በዚህ ላይ የተመሰረተ ነው። የሊባኖስ ጦር ደግሞ የሀገሪቱን ዜጎች ሱኒውንም፣ ሺዓውንም፣ ክርስቲያኑንም አዋቅሮ ያዘ ነው። አሁን ይህ ጦር ከሄዝቦላ ጋር ልግጠም ቢል ውስጡ ሊፍረከረክ ነው ማለት ነው። ሀገሪቱ ወደ እርስ በርስ ጦርነት ልትገባ ነው፣ ወደ ሴክታሪያን ወደሚሉት ማለት ነው። ስለዚህ ይህ ፍራቻ ስላለ ሄዝቦላን ኦልሞስት ራሱን እንዲያፈርስ ራሱን እንዲያከትም ከመለመን ውጭ አማራጭ የለም እና አሁን አንዱና ዋናው ውዝግብ የሊባኖስን ግዛት የሊባኖስ ጦር ይቆጣጠር የሚል ነው። ስለዚህ ከዚህ በፊት በነበረ ስምምነት መሰረት እስራኤል ስጋት ያስወገደችባቸው አካባቢዎችን የሊባኖስ ጦር ይይዛል። በዚህ ስሌት መሰረት እስከ እስራኤል ድንበር ያለውን ቦታ የሊባኖስ ጦር ይቆጣጠር የሚል ነው እና እስካሁን የተደረገው ጥቃት ሄዝቦላን ከእስራኤል ድንበር ማራቅ ነው። 30 ኪሎ ሜትር ገደማ ከሊታኒ ወንዝ ባሻገር እና በዚህ የተነሳ በዚህ ጦርነት በጣም ብዙ መንደሮች ወድመዋል። ኢሳያስ እንዳልነበሩ ሆነዋል። በጣም ከባድ ውጊያ ነው በሊባኖስ ሲካሄድ የቆየው። የትናንትናው ግን የመልካም ሂደት እንደሆነ ተገልጿል። ስለዚህ ምን ለማለት ነው? የመግባቢያ ስምምነት በሁሉም ግንባር ያሉ ጦርነቶችን ለማቆም ነው እና ይሄ ከመሆኑ አንጻር ምንም አይነት የተኩስ መኖር አልነበረበትም።